ይሄ መልእክት አሜሪካ ሀገር ላላችሁት ኢትዮጵያውያን ነው የሚመለከተው። የኢትዮጵያ ተማሪዎች ህብረትና የኢትዮጵያ ባለሙያዎች ህብረት እዚህ ሀገር ቢኖር በጣም በጣም ጠቃሚ ነው የሚሆነው። አንደኛ አዲስ ለሚመጡ ተማሪዎች፣ እዚህ ሀገር ተወልደው ለሚያድጉ ለወጣት ምሁራን ብዙ የምታግዙት ነገር የምናግዘው ጉዳይ ይኖራል። አሁን ሳየው በጣም ብዙ ኢትዮጵያዊ እዚህ ሀገር አለ። ግን በሚያናድደው ነገር ምንድን ነው? ምንም ጠንከር ያለ ስብስብ የለንም። በዚህ ምክንያት ሁሉን ነገር ፖለቲከኞች ነው የሚያደርጉልን ማለት ነው። ተምረን እንዳልተማርን ነው የምንሆነው። በጣም ያናድደኛል እንደዚህ በመሆኑ እና ይሄን በተለይ እዚህ ሀገር ላይ በተለይ አሜሪካ ሀገር ይሄ ሁሉ እድል ያለበት ሀገር ላይ ሆነን ኦኬ ኢትዮጵያ በተለያዩ ምክንያቶች እናሳብባለን አይደል? እዚህ ስንመጣ ግን ምንድን ነው እስቲ እዚህ የቸገረን ነገር በተለይ ኢትዮጵያ ባለሙያዎች የኢትዮጵያ ምሁራን ህብረት እንዳይኖር ያደረገው ምንድን ነው? ፖለቲካው ነው። ከፖለቲካ በላይ ማሰብ አንችልም። እውነት እችን ያህል ናት የኛ መማር። በቃ ፖለቲከኛ እዛም እዚህም ስለተፈጠረ በየቦታው እየመጣ ይረብሸናል ማለት ነው። መቼ ነው እኛ ከዚህ ካለው የፖለቲካ እንትን በላይ ከፍ ብለን በተለይ ሲኒየር የሆናችሁት እኔ እንግዲህ እንደምታውቁት ወጣቶች ላይ ነው የምሰራው እና ነጫጩ ፀጉር ያው በ25 ዓመቴ ነው እንደታየው እንጂ አምኖት ትልቅ ምባል ሰው አይደለሁም። ገና ወጣት ነኝ። ሀሳቤ ሁሉ ወጣት ነው እመኑ። እና ከታላቆቼ ነው ይህን ጥያቄ የሚጠይቀው። ይሄ ሀገር በጣም ትልቅ ሀብት ያለው ሀገር ነው። በጣም ትልቅ አቅም ያለው ሀገር ነው። ብዙ ኢትዮጵያውያን እዚህ ሀገር ይኖራሉ። እዚህ አይነት ሀገር ውስጥ ሆኖ አለመተባበር፣ ህብረት አለመፍጠር የጋን ውስጥ መብራት ለመሆን መዘጋጀት ነው ባይነኝ እኔ። ስለዚህ ቁጥር አንድ ይሄ ከብሔር ከፖለቲካ እንደዚህ አለ አይደል፣ በጣም ጥቃቅን ትንንሽ አጀንዳዎች አሉ። ዝም ብሎ ህዝቡን የሚያታልሉና እንዳንጠነክር ያደረጉን አጀንዳዎች ማለት ነው። ፖለቲካው መስተካከል አለበት፣ ምንም ጥያቄ የለውም። ኢትዮጵያ እንደ ሀገር ለብዙ ኢትዮጵያውያን የስቃይ መንደር ናት፣ ምንም ጥያቄ የለው። ጥቂት ሰዎች ይጠቀማሉ፣ በጣም ጥቂት ሰዎች ማዕት ነገር ቤኔፊት ያደርጋሉ። አብዛኛው ህዝብ የሚሰቃይበት ሀገር ነው ያለን። ሀገራችን መስተካከል አለበት፣ ምንም ጥያቄ የለውም። ይሄን 100% ምስማማውና እዛ ላይ መሰራውም ለዚህ ነው ደጋግሜ የምመጣው። የተለየ ነገር እኔ ከኢትዮጵያ ቤኔፊት ስላረኩ ሳይሆን ቤተሰቦቼ ዘመዶቼ ያሉበትን ቦታ ስለማውቅ ፖለቲካው ወደፈለገ አቅጣጫ ቢጣመም እኔ ግን ኢትዮጵያ ላይ መስራቴ አይቀርም። በቃ እዛ አካባቢ ነው የተፈጠርነው፣ እዛ ነው የተገኘነው እና ኤኒዌይስ ይሄ ስም በቀጥታም በተዘዋዋሪ እያስቸገረን ይቀጥላል ካላስተካከል ነው። ምንም ጥያቄ የለውም። ይሄን ግን ተበታትንን አይደለም እንሰራው ነው። በተበታተን ቁጥር እያነስን እየደከምን ነው የምንሄደው። የማንኛውንም አካባቢ ችግር አንፈታም። ኦፍኮርስ ፖለቲከኛ በተለያየ መንገድ ራሱን ኦርጋናይዝ ሊያደርግ ይችላል። ነገር ግን ወደ ሙያ ስንመጣ ደግሞ የሙያ ህብረት ያስፈልገናል። የኢትዮጵያ ተማሪዎችና ባለሙያዎች ህብረት እዚህ አሜሪካ ሀገር ላይ ያስፈልጋል። ባለመኖሩ የተፈጠረውን ክፍተት በጣም ብዙ ልነግራችሁ እችላለሁ። ውስጥ ገብቼ ዝርዝር ማውላት አይጠቅምም። አዚስ ስቴጅ የኢትዮጵያ ባለሙያዎች ህብረት፣ የኢትዮጵያ ተማሪዎች ህብረት እዚህ ሀገር ላይ ያስፈልጋል። ከፖለቲከኛ ትዕዛዝ ውጭ የሆነ ማለት ነው። በብዛት የተቸገርነው ምንድን ነው? አውሮፓም እያለሁ የማውቀው ምንድን ነው? ሁሉን ነገር ፖለቲከኛ ነው በቃ ጋይድ ሊያደርገን የሚፈልገው ነው። እነሱ ደግሞ እንደምታውቁት ፖለቲከኛ በየአቅጣጫው ዳይሬክሽን ይቀይራሉ። ባለሙያ ሆነ ስትመጣ ግን የምትቆምለት ፕሪንሲፕል ያስፈልጋል። አንድነት ለኢትዮጵያ ያስፈልጋል፣ ለዓለማችን ያስፈልጋል፣ መረዳዳት ያስፈልጋል። አንዱ ከአንዱ መማር አለበት። በቃ ህዝብን ማገዝ አለብን። ሳይንስና ሙያን ማሳደግ አለብን እና ብዙ እያየው ነው ያለሁት። በጣም ብዙ ነገሮች አይቻለሁኝ እዚህ ሀገር በቆየሁበት ጊዜ እና የኢትዮጵያ ተማሪዎች በተለይ የተማሪዎች ህብረት እጅግ ነው የሚያስፈልገው። ከዛው ቀጥሎ የባለሙያዎች አብሮ ይሰራል ማለት ነው። ሁለቱን አንድነት አድርገን የተማሪዎችና የባለሙያዎች ህብረት እዚህ ሀገር ላይ አሉ። የተወሰኑ እንዳሉ እኮ አውቃለሁ። ግን ፖለቲካ ውስጥ እጃቸውን ከሚገባው በላይ ስላስገቡ ነፃ ሆኖ መናገር አይችሉም። ወጥተው በቃ ቃላቸውን በየጊዜው ስለሚያጥፉ ዝም ብለው እጃቸውን የሆነ ነገር ውስጥ ስለሚያስገቡ ፖለቲካ አቅጣጫውን ሲቀይር እነሱም ቆመው ነው የሚቀሩት። ለምን? ሙያንና ስነ ስርዓትን መሰረት አድርገው ስለማይሰሩ አብሮ የጀመሩ ሰዎችን አፋቸውን አይናቸውን ሞልተው መናገር ማየት አይችሉም። ለምን? ፖለቲከኛ ሆነው ስለሚገኙ ፖለቲካ ውስጥ ራሳቸውን ስለሚያገኙት። አብዛኞቹ አሉ፣ ብዙ ሰማለሁ፣ ጠይቃለሁ። የሚነግሩኝ በቃ የፖለቲካ ጉራንጉር ነው ይበዛው ማለት ነው።
አግዝ፣ ፖለቲካ ግሩፕን በግልጽ አግዝ፣ ቦልድሊ ተናገር። የዚህ ፖለቲካ ግሩፕ ደጋፊ ነኝ፣ ነገር ግን የዚህ ሙያም ደግሞ ባለቤት ነኝ ብለህ መናገር አለብህ። ከፖለቲካ ነፃ የሆነ ሰው ምድር ላይ ኢዚሊ የለም። ቤተክርስቲያን ውስጥ ጭምር ፖለቲካ እንዳለ ታውቃላችሁ። ነገር ግን ለምን ሰዎች ነና እኛው ነን እኮ ሁሉም ጋር የምንገኘው። ቀስ በቀስ ግን እውነት መሆን ምንድን ነው የሚባለው? ድብብቆች ቀርቶ ነገሮችን በግልጽ ህዝብ ሳናታልል ሳናጭበረብር የምንሰራበት ቦታ መምጣት አለብን። ስለዚህ እዚህ ሀገር የእኛ ባለሙያዎች ማህበር ያስፈልጋል። ለአዳዲስ ወጣቶች እዚህ ሀገር ላላችሁ፣ እዚህ ለተወለዳችሁ፣ አማርኛ የምትናገሩ ኦር ህዝባችን መሻሻል አለበት ብላችሁ ለምታምኑ ይህ ወንድማዊ ምክሬን ተናግሬያለሁ። አብሬ ለመስራት ዝግጁ ነኝ። በምችለው አቅም ጠይቁኝ። ሜክ ሹር ቁጥር 1 ግን ፖለቲካ ኒውትራል መሆን አለ። ምክንያቱም ፖለቲካ በተቀየረ ቁጥር እኛ አብረን መበተን የለብንም ማለት ነው። ፖለቲከኛ እንደምታውቁት ነው። ትላንትና ይጣላሉ፣ ዛሬ ይታረቃሉ፣ መልሰው ይጣላሉ ምናምን። ያ የነሱ ጨዋታ፣ የነሱ ጌም፣ የነሱ አካሄድ ነው። እዛ ውስጥ ገብቼ እኔ ከሌ ግራና ቀኝ ምናምን እያልኩ መዘባረቅ አልፈልግም። ግን የህዝቤ ጉዳይ ያሳስበኛል። የቤተሰቦቼ የዘመዶቼ ጉዳይ ያሳስበኛል። አብዛኛው ሰው ችግር ውስጥ ነው ያለው እና በቃ በተለያየ አቅጣጫ መስራት አለብን። አንዳንዱን መንግስት ስራ፣ አንዳንዱን ፖለቲከኛ ስራ፣ አንዳንዱን ተቃዋሚ ስራ፣ ሌላውን ደግሞ ባለሙያዎች መስራት አለብን፣ የኔ አይነቶቹ ማለት ነው። እና እኔ ይህን ሙያ መርጬ ነው እዚህ ቦታ ያለሁት፣ በዚህ ሴክተር ነው ያለሁት፣ የኢትዮጵያ ላይ ነው የምሰራው እና እዛ ቦታ መቆምና እዛ ጋር ኢምፓክት ማድረግ ነው ፈልገው፣ ግን የሚያግዘኝ ሰው ፈልጋለሁ። እና ለዚህ ነው ሰው ቢኖር ያልኳችሁ ባለፈው። ብዙ ሰው አለ በቁጥር ነገር ግን ተሰብስቦ ግን አታየውም። ስለዚህ የተሰባሰበ ሰው የለም። ጠንካራ የሙያ ማህበር የለም። እኔ ጋር ቻውት የሚያደርግ እዚህ ጋር አግዝ እንዲህ ላግዝ የሚለኝ ብዙ የለም። ለዚህ ነው ሰው ቢኖር ብዬ የምናገረው። ወይኔ ሰው ቢኖር ብዬ የምናገረው ለዚህ ነው። አብሬው የምሰራው ሰው ቢኖር በዚህ አይነት እንዲህ አይነት ትውልድ እንዲህ አይነት ሀገር ላይ ከሆነ ጡረታ መወጣው አዝናለሁ። ጡረታ በወጣው ሰዓት ምክንያቱም ኮንትሪቢዩት ማድረግ አለብኝ ሀገሬ ላይ። እኔ እግዚአብሔር ይመስገን ለራሴ የሚሆኑ ነገሮች እያገኘው ነው ያለሁት። ነገር ግን እነኛ ውሃ የሌላቸው፣ መንገድ የሌላቸው፣ ምግብ የሌላቸው፣ ስራ የሌላቸው ወጣቶችስ እነኚህ በየወላጅ አልባ ህጻናት ማሳደጊያ ማዕከል ላይ የተሰብስበው ያሉት 150 ህጻናት ማን ነው ለነሱ ተጠያቂነት የሚወስደው? ይሄንን ነው ልላቸው የፈለግኩት። በጣም አመሰግናለሁ።